በአርሶ አደርና ከተማ ግብርና ልማት ኮሚሽን የከተማ ግብርና ሰርቶ ማሳያና ግብዓት ብዜት ማዕከል ከተሰጠው ተግባርና ኃላፊነት አንጻር በርካታ ሥራዎችን በመስራት የከተማዋን ነዋሪ እያገለገለ ይገኛል። አብደታ ይባላሉ። የከተማ ግብርና ሰርቶ ማሳያና ግብዓት ብዜት ማዕከል ስራ አስኪያጅ ነኝ። እዚህ ማዕከል የሚሰሩት ዋና ዋና ነገሮች አንደኛ የከተማ ግብርና ግብዓቶችን አባዝቶ ተመጣጣኝ ዋጋ ለህብረተሰቡ ማሰራጨት ነው። የሚሰራጩ ደግሞ መጀመሪያ ውጤታማነታቸው ማዕከል ውስጥ ተረጋግጦ ኢፌክቲቭ ከሆኑ በኋላ ህብረተሰቡ ጋር እንዲደርስ እናደርጋለን ማለት ነው። ከሚሰራጩት ውስጥ በዛ መልክ የተለያዩ ጓሮ አትክልት ችግኞች አሉ። ከ10 የሚበልጡ ዝርያዎች አሉ። ከውጭም ደግሞ ወደ 17 አካባቢ ዝርያዎችን ከውጭ የመጡም ደግሞ አለ ሙከራ ላይ ያሉት። ከዛ በተጨማሪ የፍራፍሬ ችግኞችንም እዚሁ እያፈላን ግራፍት ማድረግ ወይም ማዳቀል የሚያስፈልጉትን እዚህ እያዳቀል ህብረተሰቡ ጋር በተመጣጣኝ ዋጋ የምናደርስበት ሁኔታ አለ። ህብረተሰቡ በቅናሽ ዋጋ እየመጣ በቅናሽ ዋጋ እየወሰደ እደጁ ላይ ቢያንስ አንድ አፕል ቢኖረው አንድ አፕል ተክሎ ለራሱ ለህብረተሰቡ ለልጆቹ በሙሉ ተጠቃሚ ቢሆን ብለን ይሄው እያቀረብን ያለነው። ሌላ ከተማ ላይ አስፈላጊ የሆነው የእንስሳት መኖ ነው። የእንስሳት መኖ አባዝተን እዚሁ በችግኝ መልክ ለህብረተሰቡ ጋር በቅናሽ ዋጋ በ50 ሳንቲም ማለት ይቻላል ማለት ነው ህብረተሰቡ ጋር የምናደርስበት ሁኔታ አለ። ማዕከሉ የሚታወቅበት የእንጉዳይ ዘር ማባዛት ነው። እንጉዳይ ማባያ ማዕከል አለ። እንደ እሱን እዚህ እያባዛን ዘሩን ቲሹ ካልቸርም እየሰራን ዘሩ እንዳይጠፋብን ህብረተሰቡ በቀላሉ ወይም በተመጣጣኝ ዋጋ እናሰራጫለን። እዚህም ደግሞ ፕሮዳክሽን ሩምም ድረስ ሰው ሲመጣ እያሳየን የሙያ ድጋፍ ወይም የሙያና ቴክኒክ ድጋፍ አገልግሎትም እዚሁ እያሳየን እንሰራለን ማለት ነው። እና ከተማ ግብርና ልማት ኮሚሽን ስር የሚገኘው ይሄ የላቦራቶሪ የእንጉዳይ ላቦራቶሪ ነው። እዚህ ውስጥ የምንሰራው የኦስተር እንጉዳይ ዘር ነው የምናባዛው። እኛ ታርጌታችን ዘር ማምረት ነው። ዘር አምርተን ለተጠቃሚ እንሰራጫለን። እኛ እየተጠቀምን ያለ ነው ኮቶን ሲድ ወይ ደግሞ ጢጥሬ የሚባለው ነው። ተጨማሪ ሰብስትሬት የሚባሉት ሲንዴ ፍሩሽ ጋና ጂፕሰም አለ እና ይሄን አዋድን ስትራላይዝድ ካረግን በኋላ ከቀዘቀዜ በኋላ ከዚህ ከዘር ይነዘር እናዘጋጃለን ማለት ነው። ይነዘር ከዘራም በኋላ ለ21 ቀን ጨለማ ቤት ይቆያል። ጨለማ ቤት ከቆየ በኋላ ማይሲሊያ ከቨር ያደርጋል። ማይሲሊያ ከቨር ካረገ በኋላ ለተጠቃሚዎች ዘር እናሰራጫለን ማለት ነው። ጨለማ ቤት የምናቆይበት ምክንያት መጀመሪያ ሲናዋድ ውሃ እንጨምራለን። ማይሲሊያ ከቨር ለማድረግ ውሃው አስፈላጊ ነው ማለት ነው። ለ21 ቀን ጨለማ ቤት ውስጥ ሲቆይ ውሃ በኢቫፖሬሽን ሎስ እንዳይሆን ጨለማ እናደርጋለን ማለት ነው። ስለዚህ ጨለማ ቤት ውስጥ ማይሲሊያ ከቨር ያደርጋል ማለት ነው። ማይሲሊያ ከቨር ካረገ በኋላ ወዴት ነው የምንወስደው? ወደ ምርት ክፍል ወይ ፕሮዳክሽን ሩም እንወስዳለን ማለት ነው። አሁን የምንገኝበት ክፍል ፕሮዳክሽን ሩም ነው ወይ ደግሞ የእንጉዳይ ምርት ክፍል ነው። 21 ቀን ጨለማ ቤት ከቆየ በኋላ በሁለቱም ሳይድ ፖሊባግ እንከፍታለን። ፖሊባግ ከተከፈተ በኋላ ውሃ ማስጠጣት እንጀምራለን። 5 ቀን እስከ 7 ቀን ውሃ ማጠጣት ከጀመርን በኋላ የመጀመሪያ ዙር ምርት ይሰጣል ማለት ነው። ስለዚህ ምርቱ ከሰበሰብን በኋላ ከአንዱ ፖሊባግ 3-4 ምርት እንሰበስባለን ማለት ነው። አንዱ ከሰበሰብን በኋላ ተረፈ ምርቱን አንጥልም። 3-4 ምርት ይሰጣል። ከዚህ የተገኘው የእንጉዳይ ምርት ለሶስት ነገር ነው ጠቀሜታው ማለት ነው። አንደኛው ለኒውትሪሽናል ቫልዩ ለምግብ ዋስትና ያገለግላል፣ ለምግብ ፍጆታ ያገለግላል። ሁለተኛ ኢኮኖሚካል ቫልዩ አለ። ከዚህ የገቢ ምንጭ እናገኛለን። ሽጠን
ገቢ ምንጭ እናገኛለን። ሶስተኛ ደግሞ እንጉዳይ ስንመገብ ሜዲሲናል ቫሊዩ አለ ማለት ነው። በሳይንስ የተረጋገጠ በሳይንቲፊካሊ የተረጋገጠ በሽታ የመከላከል አቅም አለ። ለተለያየ በሽታ ቫሊዩ አለ ማለት ነው። ይሄ ብቻ ሳይሆን ከዚህ ከእንጉዳይ መድኃኒት ይመረታል ማለት ነው። ከዛ ውጭ የተለያዩ ሰርቶ ማሳያ ስራዎች ይሰራሉ ማለት ነው። የፍራፍሬ ሰርቶ ማሳያዎች ይሰራሉ አሉ። የጓሮ አትክልት ቨርቲካል ፋርሚንግ ግሪን ሃውስ ውስጥ እንዲሁም ደግሞ በመደብ ላይ በእቃ ላይ እንደገና ድሪፕ ኢሪጌሽን በመስኖ እንዴት ውሃ መቆጠብ ይቻላል የሚሉ ብዙ ሰርቶ ማሳያዎች ማዕከል ውስጥ እየሰራን እንገኛለን ማለት ነው። ሌላ በእንስሳት ዘርፍም የንብ ሰርቶ ማሳያ ጀምረናል ማለት ነው። ንብ እርባታ እንዴት መስራት ይቻላል፣ እዚህ እንዴት ማራባትም ይቻላል የሚለው ከተማ ላይ እየሰራን እንገኛለን። ሌላ ምንድነው የበግ ከእንስሳቶች ውስጥ የበግ ሰርቶ ማሳያ ጀምረናል። ለወደፊት ደግሞ ሰፋ አድርገንም ለመስራት ያሰብንበት ሁኔታ አለ ማለት ነው። ይሄ ብቻ ሳይሆን ማዕከሉ አንዱ ትሬኒንግ ሴንተር ሆኖ ያገለግላል ማለት ነው። ትሬኒንግ ስንል ቲዎሬቲካል እዚሁ ቲዎሬቲካል ትሬኒንግ ሆል አለን። እዛ ውስጥ በንድፈ ሀሳብ ስልጠና እንሰጥና እዚሁ በተግባር ደግሞ እነሱን ፕራክቲስ እያደረጉ የተሰሩትንም ደግሞ እያዩ ስልጠናዎችንም እየሰጠን እንገኛለን ማለት ነው። እዚህ ትሬኒንግ ከወሰዱ በኋላ ሄዶም ደግሞ ውጤታማ መሆናቸውንም በክትትልና ድጋፍ የምናረጋግጥበት ሁኔታ አለ ማለት ነው። ከዚህ የሚወጣ ችግኝስ ምን ደረጃ ላይ ነው ያለው የሚለውን ሄደን እንከታተላለን። ከዛ ውጭ ማዕከል አዲስ አበባ ላይ በሽታ በጣም የአትክልት በሽታ አለ ማለት ነው። በጣም ህብረተሰቡ እያስቸገረ ያለ የሚገኝ ለአትክልት ደግሞ ኬሚካል ከመጠቀም ይልቅ እዚሁ በባህላዊ የሚዘጋጅ አለ። እሱንም በትሬኒንግ መልክ እየሰጠናቸው የምንገኝበት ሁኔታ አለ። አሽብሪው የሚባል ማለት ነው። ከአመርጥንስስም ይባላል። ከሳሙና ከአመድ እና ከሚጥሚጣ የሚሰራ ማለት ነው። እንደዚህ አይነቶቹንም እንሰጣቸዋለን። አሁን አሽብሪው ለማዘጋጀት ወይንም የአመርጥንስስ ለማዘጋጀት የሚያስፈልጉን ነገሮች ንጹህ ውሃ፣ የተፈላ ውሃ 10 ሊትር ውሃ እናፈላለን። ሳሙና ባለ 250 ግራም ሳሙና እንደዚህ ተከትፎ በዚህ መልኩ የተዘጋጀ ቃሪያ፣ ሚጥሚጣ ቃሪያ፣ የዚህ አይነት ቃሪያ በዚህ መልኩ ተወቅጦ የተዘጋጀ እና ዘይት ያስፈልገናል ማለት ነው። አመድ ለ10 ሊትር ውሃ 3 ኪሎ አመድ ያስፈልገናል። እነኛን ውሃው ሲፈላ መጀመሪያ ሳሙናውን እንበጠብጣለን። ሳሙናው ሲሟሟ አመድ እንጨምራለን። ከዛ ቀጥሎ አመዱ አረፋውን ሲከትልን ምን እናደርጋለን? ይሄን ቃሪያውን ሊወርድ ሲል ቃሪያውን እንጨምራለን። ከዛ ቀጥሎ ዘይት እንዳስፈላጊነቱ በዚች ጠብ እናደርግበታለን ማለት ነው። በዚች በሃይላንድ ክዳን እናደርግበታለን። ከዛ አውርደን ቁጭ እናደርግና አጥልለን እናስቀምጣለን። ከዛ በ1 ሊትር ሃይላንድ እየለካን በ8 ሊትር ውሃ ለ50 ካሬ እንረጫለን ማለት ነው። በ1 ሊትር እየለካን መርጫችን ውስጥ አድርገን ወስደን እንረጫለን ማለት ነው። ከዛ ውጭ ኮምፖስት እንዴት በቀላሉ ህብረተሰቡ አዘጋጅቶ ባለው ቦታ ላይ ትንሽም ከሆነች ባለች እቃ ሰርቶ መጠቀም ይችላል የሚለው መደበኛ ኮምፖስት ወይም ኮንቬንሽናል ኮምፖስት እዚሁ እያዘጋጀን በትሬኒንግ መልክ ህብረተሰቡ ጋር የምናደርስበት ሁኔታ አለ። ቨርሚ ኮምፖስት የሚባል አለ በትሎች የሚራባ እሱንም ሰርተን ህብረተሰቡን ጋር በትሬኒንግ መልክ እንደዛም ደግሞ በክትትልና ድጋፍም ስንሄድ የምናሰፋበት ሁኔታ አለ ማለት ነው። በአብዛኛው ማዕከሉ እንደዚህ አይነቶችን ስራዎች እየሰራ ይገኛል። በቀጣይ ከዚህ በበለጠ ሌሎች ተጨማሪ የግብርና ስራዎችን በማካተት ማህበረሰቡን ለማገልገል አቅዶ እየሰራ ይገኛል። በቀጣይ ማዕከሉን ወደ ሴንተር ኦፍ ኤክሰለንሲ ለማሳደግ ወይም ሁለገብ የከተማ ግብርና ሰርቶ ማሳያ ለማሳደግ ዘንድሮ ብዙ ፕሮጀክቶችንም ይዘናል ማለት ነው። ማዕከሉ ከሚታወቅበት አንዱ የውሃ ችግር ነበረ። የውሃ ችግርን ለመፍታት ዘንድሮ ከርሰ ምድር ውሃ ቁፋሮ ለማስቆፈር ሙሉ በሙሉ ችግሩን በሚፈታ መንገድ ፕሮጀክት ፕሮፖዛል ተቀርጾ በጀትም ሁሉ ጸድቆለታል። ስለዚህ እሱ ቶታሊ ይፈታል። ከዛ ውጭ የወተት ከብት እርባታ፣ ዶሮና የተቀናጀ የዶሮና አሳ ሀብት ልማት ስራዎች ይሰራሉ ማለት ነው። ቀጣይ
ከዛ ውጭ ሌሎች ዘመናዊ የሆኑ ቨርቲካል ፋርሚንግ ተጨማሪ ግሪን ሃውስ ዘመናዊ የሆነ ማለት ነው እንደዚህ አይነቶችንም ለመስራት በ2017 ታቅዷል። ከዛ ውጭ ሌላው ዘመናዊ የከተማ ግብርና አሰራር ውስጥ 2 ነገር ይተገበራል ተብሎ ይጠበቃል። ቀጣይ በጀት ዓመት ወይም በዚህ 2017 ሃይድሮፎኒክ እና አኳፎኒክ ሁለቱም ተግባራዊ ለማድረግ አቅደናል።